እሺ ማሪያ ሰላም ነው? እንዴት ነሽ? ሰላም ነሽ? አለን እንዴት አለን። የትዳር አጋርሽ የምን እምነት ተከታይ ይሁን? ሙስሊም። እድሜው ከ30 በላይ። ከ30 በላይ። የት ሀገር የሚኖር? ዱባይ ነው ያለሁት። ስለዚህ ዱባይ የሚኖር ኢትዮጵያ ቢኖር ችግር የለም። ኢትዮጵያ ቢኖር አንቺ በቅርቡ ለመሄድ ሀሳብ አለሽ? እሺ ዱባይ ወይም ኢትዮጵያ። እሺ መልኩስ ጸይም፣ ቀይ፣ ጥቁር? ጸይም ቢሆን ደስ ይለኛል። ጸይም። አንቺ ግን ቀይ ነሽ? እሺ ቁመቱስ ረጅም፣ አጭር፣ መካከለኛ? ረዘም ያለ ከኔ ረዘም፣ እኔ ትንሽ አጠር። ረጅም። እሺ ሰውነቱስ ቀጭን፣ ወፍራም፣ መካከለኛ? መካከለኛ። ስራ ቢኖረው ባይኖረው ችግር አለው? ስራ ግዴታ ነው፣ መኖር አለበት። ኮበስ። አግብቶ የፈታ ቢሆን ችግር አለው? ችግር የለም። እሺ ከቀድሞ ሚስቱ ልጅ ቢኖረው ችግር አለው? አይ እስከ ስንት ልጅ ትቀበይዋለሽ? ነው ልጅ ያለው አልፈልግም። ልጅ የሌለው ነው ያልሽው? ኦኬ አግብቶ የፈታ ቢሆን ችግር የለውም፣ ግን ልጅ እንዳይኖረው። ኦኬ ኦኬ። የማሪያ መስፈርት አነብላችኋለሁ። ማሪያ ሚዩት አድርጊ። እሺ የማሪያ መስፈርት በእምነቱ ሙስሊም የሆነ እድሜው ከ30 በላይ የሆነ ዱባይ ወይም ኢትዮጵያ የሚኖር ጸይም፣ ረጅም፣ መካከለኛ የሰውነት መጠን ያለው፣ ስራ ያለው፣ አግብቶ የፈታም ቢሆን ችግር የለውም፣ ልጅ ግን እንዳይኖረው። ያ ይህንን መስፈርት የምታሟላ ወንድሜ ካለቅ 04 በመጻፍ መግባት ትችላለህ። ናቲ እንዳታስገቡት፣ ምክንያቱም የሙስሊም እምነት ተከታይ ነው ያለችው። አንተ ደግሞ ሙስሊም አይደለህም። ናቲ ብሎ ሙስሊም የለም። ሰው ለምንድን ነው 04 የምጽፈው? 04 እሺ አብዲ ቪዲዮ አብራ 1 2 3 4 5 6 7 8 9 10 አብዲ ሁሉ ሰዓት ኮመንት ጽፈ ለምን ገብተህ 10 ቆጥሬ ሚውት አድርጌ ነቀልኩ። ደግመህ ኮመንት መጻፍ አችልም። ላይቭ ውስጥ ያልቅ ቀልጣፋ አይደለክም። ደግሞ ለትዳር አይሆንም። ቀልጠፍ ያለ ወንድ ነው ለትዳር የሚሆነው። እንዳንተ ዝግም ቪዲዮ ለማብራት ሰዓት የሚፈጅበት ወንድ ለትዳር አይሆንም። የመጀመሪያውን መስፈርት አላሟላህም። እሺ የማሪያ መስፈርት ደግሞ አለው። በእምነቱ የእስልምና እምነት ተከታይ የሆነ እድሜው ከ30 በላይ የሆነ ዱባይ ወይም ኢትዮጵያ የሚኖር ጸይም፣ ረጅም፣ መካከለኛ የሰውነት መጠን ያለው፣ ስራ ያለው፣ አግብቶ የፈታም ቢሆን ኢትስ ኦኬ፣ ግን ልጅ ያልወለደ ካለክ ይህንን መስፈርት የምታሟላ ወንድሜ ኮዷ 04 ነው። 04 ትጽፋለህ። አብዲ ፍላወርክን አጨርሳ አላስገባም። ዝግም ብለክ ቪዲዮ ለማብራት 1 ሰዓት የሚፈጅብክ ለትዳር አትሆንም። ሚዩት ሳደርገው ኮመንት መጻፍ ሳይችል ሲቀር አበባ ይልካል። ለምን እድሉ በተሰጠክ ሰዓት እድሉን አልተጠቀምክበትም? ህይወት አንዴ ናት፣ እድል አንዴ ናት። አንዴ እድሉ ተሰጥቶክ ነበር። ለምን አላበራክም ቪዲዮ? ቴንኪዩ ሳንታዬ። አንድ ልጅ አለኝ ታግባኝ። ልጅ ያለው አትፈልግም። አብዲሽ ስብሃል። አሁን እንደገባክ ቶሎ ቪዲዮ ካላበራክ ኖ ሞር ቻንስ። ኦኬ ታሜ እንዴት ነክ? ሲንከረፈፍ እችን የመሰለች ቆንጆ አመለጠችው። እሺ ቶሎ ቪዲዮ አብራውን 1 2 3 4 5 6 7 8 9 10 ቻው።
ምን ጉድ ነክ አበባ ከን ሰተገደ ሚውትን ስታበራ እኔ ነቀይካለሁ። አለቀ። ድጋሚ አበባ አይደለም አንበሳ ብትለቅ አላስገባህም። ቪዲዮ አብራ አኪያ ቪዲዮ አብራ አኪያ 1 2 3 4 5 6 7 8 9 10 ባይ ባይ ባይ። ሚውት አድርጌን የነቀልኩ ደግመ ኮመንት መጻፍ አችልም። እሺ አቡ አይችሉም ይሆናል። በቃ ቪዲዮ ማብራት ካልቻለ ክርፍፍ ነው። ምን ያደርግላታል? ለትዳር እሱን ይዛ ስትንከረፈፍ ህይወቷ ወደኋላ ይቀራል። ቪዲዮ ማብራት እንኳን የማያውቅ ከሆነ ካልሰለጠነ ምን ያደርግላታል? ሌትስ ጎ። ይህ ሁሉ ሰው 04 እየጻፈ ሞዴሬተር ቤቲ ለምን ቀልጠፍ ብለሽ አታስገቢያቸውም? ለምሳሌ ሙኬ የሚባል ልጅ ፍላወር እየላከ ነው። ሙኬ ኮድ ነው መጻፍ ያለብክ። እኔ ራሴ ኮዷን ጻፍኩኝ በሰጠ እኔ ራሴ። እሺ ሰላምታ በቪዲዮ ነው ወንድሜ። ቪዲዮ አብራ መጀመሪያ 1 2 3 4 ኦኬ። እሺ ሰላም ነው ወንድሜ፣ እንዴት ነህ? እንኳን ደህና መጣክ። ሚዩትክን አብራው። ማይክክ ዝግ ነው ወንድሜ፣ ማይክሮፎንክ። እንኳን ደህና መጣክ። እሺ በመጀመሪያ ሙስሊም ነህ? እሺ እሺ። እድሜ ከ30 በላይ ነው? ከ30 በላይ ነበር እሷ የምትፈልገው፣ ግን አንድ አመት ማተራ ያደርጋል ብዬ አላስብም። አንቺ ከ30 ጀምሮ ነው ያልሽው፣ እሱ ደግሞ 29 ነው። አንድ አመት። እሺ እሺ። ጸይም ነው? ረጅም ነህ? ቁመት አለ? እሺ እንትን ሰውነትክ መካከለኛ የሰውነት መጠን ያለ ማለት ወፍራም አይደለህም፣ ቀጭን አይደለህም። ኦኬ እሺ። አይ ችግር የለም። እሷ ለእሷ በውስጥ ታሳያታል። ዱባይ ወይም ኢትዮጵያ ነው የምትኖረው? ከሁለቱ አንዱ ሀገር ነው የምትፈልገው? ወይ ዱባይ ወይ ኢትዮጵያ ነው? ዱባይ ነው የምኖረው አለ። ጥሩ፣ እሷም ዱባይ ነው ያለችው። እሺ ስራ አለክ? ድራይቨር ነው። ኦኬ። አግብተህ ፈታሃል? ኦኬ። ልጅ አለክ? ሁሉም መስፈርቷን አሟልተካል። እሺ ማሪያ፣ ጥያቄዎች ካሉሽ ለአብዲ ጠይቂ። አንተም ጥያቄዎች ካሉ ዱባይ ስንት አመት ነው የለብከው? 4 አመት። አብዬ ጥያቄ የለኝም፣ ግን ዝም ልቤ አልደነገጠም ማለት ነው። እሺ አብዲ፣ ገብተህ የራስህን መስፈርት ታስመዘግባለህ በአንተ ተራ። እሺ ይህ የእሷ ተራ ሰው። እሺ እሺ። ጻፉ 04 እሺ 04 ጻፉ 04። የማርያም መስፈርት የምታሟላ ወንድሜ ካለክ 04። በእምነቱ ሙስሊም የሆነ እድሜው ከ30 በላይ የሆነ ዱባይ ወይም ኢትዮጵያ የሚኖር ጸይም፣ ረጅም፣ መካከለኛ የሰውነት መጠን ያለው ስራ ያለው ከዚህ በፊት አግብቶ የፈታ ቢሆን ችግር የለውም። ልጆች ግን የሌሉት ልጅ የሌለው ያልወለደ። እሺ ይህን መስፈርት የምታሟላ ካለክ 04 ጻፍ። ሳያልቅባት ደቂቃ ለአንድ ሰው 10 ደቂቃ ብቻ ነው የምንሰጠው። ስለዚህ በ10 ደቂቃ ውስጥ አንድ ሰው ግጣሙን ካገኘ አግኝቶ ይሸኛል። ተያይዘው ፎሎ ተደራርገው በውስጥ ይጨርሳሉ። እዚህ ጋር መተዋወቅ ብቻ ነው። እሺ ሱብሃናላ ሱብሃናላ። ቪዲዮ ጥቁር ነው አይታይም ወንድሜ። ጥቁር ነው። 1 2 3 4 5 6 በጣም ጥሩ። እንኳን ራስህ በክብር ወጣክ፣ ልትቦለክ ነበር፣ አመለጥክ። እሺ 04 ደቂቃን እየጨረሳችሁባት ነው ጋይስ። 2 ደቂቃ ብቻ ነው የቀራት። ከ33 ሆኗል። ከ25 ነው የገባችሁ፣ አሁን ከ33 ሆኗል። ከ35 ላይ ትወጣለች።
2 ደቂቃ ነው ያላት። ደቂቃዋን አታባክሩባት። የማርያም መስፈርት ጸጉሩ ገባ፣ ጸጉሩ መላጣው አሁዬ በዚህ አጋጣሚ በጣም ነው የምወድሽ አሁዬ። አመሰግናለሁ ማፈጣሪ ወደሽ ቴንኪው ማሬ። እሺ ከድር እየተሽከረከረ ነው። ከድር አሊ እንደገባክ ቪዲዮ አብራ ከድር 1 2 ኢንቫይት ላድርግክ 3 4 5 6 7 8 9 ኦኬ። እሺ ኒውትክን አብራውና እንቀጥል። እንኳን ደህና መጣህ ከድር። አትታይም ከድር ማይኩን አብራው። ሚውቱን አብራው። ድምፅክ አይሰማም። እቺ ማይኳን አብራት። ቆይ ልጋብዝክ። እኔ ተርን ኦን የሚለውን ንካ። እኔ ኢንቪቴሽኑ ሲደርስክ ተርን ኦን። ቆይ 7 ሰከንድ ጠብቅ ይለኛል። 7 ሰከንድ ጠብቅ፣ ከዛ ይከፍታል። ኑር አለው። ኑር ማለት ኦኬ። የሰላት ነው ብላችሁ ነው? የሆነ የተፈጥሮ ነገር ይመስላል። ከድር መደበቅ አይቻልም። ባለትዳር ሲሆን ነው ወንድ ልጅ የሚደበቀው። አሁን ሚዩትክን አብራው። የድምፁን ክፈተው። አሁን ተርን ኦን የሚለውን ልክ አጋበዝኩ። እሺ ከድር የማርያምን መስፈርት ታሟላለህ? የመጀመሪያው ጥያቄ ሙስሊም ነህ? አልሐምዱሊላህ ሙስሊም ነህ። ጥሩ። እሺ እድሜ ከ30 በላይ ነው? ኖ ነህ 29 የምትፈልገው 29 28 ነኝ ብሏል። እሺ ዱባይ ወይ ኢትዮጵያ ነው የምትኖረው? ኢትዮጵያ ነው። ኢትዮጵያ። እሺ ጸይም። እሺ ረጅም ነክ? አይሰማም። እንትኑን ታፍኗል። ስልክ ማይኩ ታፍኗል። ትንሽ ከፍ አድርገው፣ መሬት አታስነካው። አዎ እሺ። ረጅም ነህ ወይ ብዬ ነበር የጠየኩ። ቁመትህ? አዎ። እሺ ሰውነት ያው ማቻው መካከል ስራ አለክ? ስራ አለን። አግብተህ ከዚህ በፊት አግብተህ ታውቃለህ? አግብተህ ፈተሃል? ኖ ሲንግል ነው። አላገባሁም። እሺ ልጅ ወልደሃል? ኖ ስንት ያለሽ መርየም? የለኝም። እድሜው ስንት ነው? አልሰማሁትም። ከ30 በላይ ነው? 29 ዓመት። 29 ነው። 29 ነው። ነው። ኦኬ ችግር የለም። ኢትዮጵያ ስራ አለ? ስራ አለብኝ ብሏል። ኢትዮጵያ ስራ አለ። ስራክ ምንድን ነው ማለት ነው? ኦኬ እኔ ዱባይ ነው ያለሁት። እና ማተር እኔ ደግሞ ያው አንዴ ውጭ ሀገር ሄዳለሁ። በደርሶ መልስ እንገናኛለን ኢንሻአላህ። ምንም ችግር የለም። ኢትዮጵያዊ ነው። ጥሩ ይመስላል። ኢትዮጵያዊ ነሽ ወይ ብሎ ጠየቀሽ? ነኝ። ኧረ ኢትዮጵያዊ ነኝ። ኢትዮጵያውያን ናችሁ። ደስ ይላል። እሺ ፎሎ ተደራረጉ። ከድር አሊ መርያምን ፎሎ አድርጋት። ወንድ ነው ቀድሞ ፎሎ የሚያደርገው። ከዛ መርያም ፎሎ መልሽለትና አውርታችሁ ከተግባባችሁ ጥሩ ነው ይቀጥላል። ካልተግባባችሁ ደግሞ ትመጣለሽ በድጋሚ። እሺ ኦኬ እሺ፣ ይመቻችሁ። እሺ ማርያም አሊ ነው። ማርያም ፎሎ አድርጋት። አንቺን ፎሎ አድርጊ።
እላይ ምን አይደለም። ኦኬ ጥሩ በቃ ሩዬ ቴንኪው አመሰግናለሁ። በጣም ነው የምወድሽ። እሺ ከተሳካ እመጣለሁ። እሺ አሰጭኝ። እሺ እናያለን። ይሳካላችሁ። እሺ ምን ይሁን አፋር ሆነ ሶማሌ ሆነ ምን ሆነ ሰው ነው አይደለም። ምንድነው ግን ኮመንት ላይ እኔ ደግሞ እሷን ኢትዮጵያዊ ነሽ ወይ ስላላት ኢትዮጵያዊ ነሽ ወይ እያለሽ ነው ስላት ነው እሱ አዎ አልሐምዱሊላህ ኢትዮጵያዊ ነኝ ያለው አይደል። እሺ ትዳር ፈላጊ ነኝ ብላችሁ ጻፉ። ትዳር ፈላጊ ነኝ። 3 ሰዎችን ዛሬ አጋብተናል። ትዳር ፈላጊ ነኝ ብላችሁ ጻፉ። ሰዓቱ ሳያልቅባችሁ እንደዚህ ሰላም አለሁ እንዲህ ደርድሮ ወረፋ ለመጠበቅ ብለው የውሸት እዚህ ቤት ገስ ላይ ተቀምጠው ወረፋ እየጠበቁ ፎሎ ለመልቀም ብለው ነበር የውሸት የሚገቡት። ከዚህ በኋላ ቁጭ ብሎ ወረፋ መጠበቅ የለም። አንዱን አገናኝተን ስንጨርስ ነው ሌላውን የምናስገባ። እንደገባችሁ ህጉ እንደገባችሁ ቪዲዮ ታበራላችሁ። 10 እስከምቆጥር ቪዲዮ ካላበራችሁ የሚዩት አድርጌ ነው ማስወጣችሁ። ደግማችሁ ኮመንት መጻፍ አትችሉም። ኢንተሪ ላይቭ ነው ሚዩት ማድረጋችሁ። ሙሉ ላይቭ እስከሚያልቅ የዛሬ ላይቭ ነው ሚዩት ማድረጋችሁ። እሺ ህይወት ቪዲዮ አብሪ 1 2 3 ኦኬ ህይወት አብርታለች። ህይወት መስፈርቷን ታስመዘግብና የእሷን ኮድ ስናገር ኮዷን ጽፎ ይገባል። መስፈርቷን የሚያሟላ ሰው። እሺ ህይወት እንኳን ደህና መጣሽ። ሚዩት ነሽ ማሪ። ማይኳን አብሪያት። ሰላም ናችሁ? እንዴት ናችሁ? አለን ማሪ። ደህና ነሽ? ደህና ነኝ። ሰላም ነው? አለን። እሺ የትዳር አጋርሽ የምን እምነት ተከታይ ይሁን? ኦርቶዶክስ። ኦኬ እድሜው ከ35 እስከ 43 ከ35 እስከ 43 እሺ የት ሀገር የሚኖር? መሳቅ አይቻልም። ልትቀልጂ ከሆነ ነቅልሻለሁ። መሳቅ አይቻልም። ጉዳዩ ሲሪየስ ነው። ሰላምታራ ነው ብዬ ገብቼ ስለማላውቅ የሚያስፈራ ነገር የለም። ኔባ ብቻ ይፍራ። አንቺ ምን አስፈራሽ? ባለትዳር አይደለሽም ማለት በቃ ከሆንሽ ምን የሚያስፈራ ነገር የለም። የሰው ልጅ ትዳሩ ላይ መጥቶ ሌላ ትዳር ሲፈልግ ነው መፍራት ያለበት። እሺ ማሬ ከ35 እስከ 43 ብያለሁ እድሜ። የት ሀገር የሚኖር? ኢትዮጵያና ሳውዲና ዱባይ ያልሆነ ሌላ ሀገር ግን ይሆን ችግር የለውም። ኦኬ አንቺ የት ነው የምትኖሪው? ሳውዲ። እራስሽ ሳውዲ እየኖርሽ ሳውዲ የሚኖር ለምን አልፈለግሽም? ሳውዲ ነው የዚህ አግብቶ መኖር ምናምን አልፈልግም። እዚህም አልፈልግም። እሺ ኢትዮጵያ እንዲሆን ያልፈለግሽበት ምክንያት ምንድን ነው? ለምን መሰለሽ? ጥያቄያችንን ግልጽ ማድረግ አለብን። እዚህ ጋር አንቺን የወደደሽ መስፈርትሽን የሚያሟላ ጨዋ የእውነት ትዳር ፈላጊ ካለ የሚያስበው አንቺ ገንዘብ ወዳጅ ኢትዮጵያ የማይኖር ስትይ ውጭ ሀገር ከሆነ አግብቶ ይወስደኛል ብላ ህይወቷን ልትቀይርብኝ እኔን እንደ መሰላል እንደ ድልድይ ልትጠቀመኝ ብሎ ሊያስብ ይችላል። ሰው ለምንድነው ኢትዮጵያ የማይኖር ያልሽ? እሺ ኢትዮጵያ አዲስ አበባ የሚል ነው። ኖ አይደለም። አንቺ እኮ ለምርጫሽ ለዓላማሽ እኮ ምክንያት ሊኖርሽ ይገባል። አንቺ ኢትዮጵያ መኖር አልፈልግም። ችግር ኢትዮጵያ መኖር አልፈልግም፣ ግን ደግሞ ደህና ኑሮ መኖር እፈልጋለሁኝ። ደህና ኑሮ የሚያኖረኝ ከሆነ ኢትዮጵያም ቢሆን ችግር የለውም። ደህና ኑሮ የሚኖረው በባል አይደለም እኮ። ደህና ኑሮ የሚኖረው በስራ ነው። የሰው ልጅ ሰርቶ ነው ህይወቱ የሚለውጠው እንጂ እኔ ምንም ሳላመጣ ባሌ ሰርቶ ጥሩ ኑሮ ያኖረኝ አይባልም። እኔ 50% ይዤ እመጣለሁ። እሺ እኔስ ምንድን ነው ይዤ የምሄደው ወደዛ ትዳር ብለሽ ማሰብ አለብሽ። እኔ ካለኝ እሱም ሊኖረው ይገባል። እኔ ይህንን ሀብት ለፍቼ ነው ያመጣሁት። ስለዚህ እሱን ላኖረው አይደለም የማገባው ወይም ሊያኖረኝ አይደለም። 50-50 ግማሽ ግማሽ። እኔም የሆነ ነገር ይዤ እመጣለሁኝ ወደ ትዳሩ፣ እሱም የሆነ ነገር ይዞ ይመጣል። ያንን እኔ ያመጣሁትንና እሱ ያመጣውን አዋጥተን አጋጭተን ጥሩ ህይወት መኖር እንችላለን። ገባሽ? እንደዛ ነው እንጂ ወንድን ጥሩ ኑሮ እንዲያኖረን ብቻ የምንፈልግ ከሆነ ጥቅመኛ ነው የምንሆነው። ሴትነቴን ሰጥቼው እሱ ደግሞ ሀብቱን ይስጠኝ አይነት ነገር ይሆንብናል። ትክክለኛ ትዳር ከሆነ የምንፈልገው እኔም እሱም ነን የምናዋጣው። ገባሽ? ስለዚህ አላማችን ትዳር ከሆነ ፍቅር ከሆነ የምንፈልገው እውነተኛ የትዳር አጋር ከሆነ የምንፈልገው ጥሩ ኑሮ ያኑረኝ ሳይሆን ጥሩ ኑሮ ካለው እኔም ጥሩ ኑሮ ያለኝ መሆን አለብኝ። እንድናጋጭ ሁለታችን እንድናዋጣ
ገባሽ? ያኔ ለጥቅም ነው የምትፈልገኝ ብሎ አያስብም እሱ። እቺ እውነተኛ ትዳር ፈላጊ ናት። እቺ የእውነት ሀብታም ቢሆን ራሱ ከአንቺ በላይ ምን ይላል? እቺ ብሬን ፈልጋ አይደለም የመጣችው፣ እቺ እውነተኛ ትዳር ፈልጋ ነው የመጣች፣ እውነተኛ ሰው ናት ይላል። ገባሽ? እሺ። ስለዚህ አንቺ የምትፈልጊው ትዳር ወደ አውሮፓ ወደ አሜሪካ አካባቢ ያለ ሰው ነው ወይስ ኢትዮጵያ ውስጥም ቢኖር ስራ ከሰራ ችግር የለውም ነው? እኔ የምፈልገው አውሮፓ የሚኖር ነው። አውሮፓ የሚኖር መስፈርትሽን አሟልቶ መጣ እንበል እዚህ ጋር ወደ አውሮፓ የመሄድ አቅም አለሽ? ወደ እሱ ጋር የሚሄድ አለኛ በራስሽ ወጪ እሱም ስጠኝ ሳክቲ ማለት ነው። በራስሽ ወጪ ወደ አውሮፓ የመሄድ አቅም አለሽ? አለኛ። ኦኬ ካለሽ፣ ስለዚህ አውሮፓ አካባቢ የሚኖር ብለናል መስፈርቱ። እሺ መልኩ ጸይም፣ ቀይ፣ ጥቁር? ጸይም። ጸይም። ቁመቱ ረጅም፣ አጭር፣ መካከለኛ? መካከለኛ። ሰውነቱ ወፍራም፣ ቀጭን፣ መካከለኛ? መካከለኛ። እሺ ስራ ቢኖረው ባይኖረው ችግር አለው? ስራ ማይኖረው አቡዬ። ለምሳሌ አውሮፓ ብለሻል። አውሮፓ ውስጥ የመንግስት ጡረተኞች አሉ ስራ የሌላቸው እኮ። ስራ ይኖረው። ኦኬ አንቺ ብቻ ስራ ያለው። እሺ አግብቶ የፈታ ቢሆን ችግር አለው? ችግር የለውም። ከቀድሞ ትዳሩ ልጅ ቢኖረውስ? ችግር የለውም። እስከ ስንት ልጅ ትቀበይዋለሽ? እስከ አንድ ልጅ። ከአንድ ልጅ በላይ አልቀበልም። እኔም አንድ ልጅ አለች። ኦኬ አንቺም አግብተሽ ፈተሻል ማለት ነው። ስለዚህ አግብተሽ ስለፈታሽ አግብቶ የፈታ ቢሆን ችግር የለውም። እና አንድ ልጅ ስላለሽ እስከ አንድ ልጅ ብቻ ትቀበይዋለሽ። ከአንድ ልጅ በላይ ከሆነ ግን አትቀበይም። ኦኬ እሺ እሺ። የህይወት መስፈርት ህይወት ወለየዋ ኮዷ 05 ነው። የህይወትን መስፈርት የሚሟላ ወንድም ካለ 05 ይጽፋል። መስፈርቷን አነባለሁ። የህይወት መስፈርት በእምነቱ የኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 43 የሆነ አውሮፓ አካባቢ የሚኖር አውሮፓ ሆኖ ኤኒ አውሮፓ ካንትሪ እና ከለሩ ጸይም የሆነ ሰውነቱ መካከለኛ፣ ቁመቱ መካከለኛ፣ ስራ ያለው፣ አግብቶ የፈታም ቢሆን ችግር የለውም። አንድ ልጅም ካለው ከአንድ ልጅ በላይ አልቀበልም ብላለች። እሷም አንድ ልጅ አላት፣ አግብታ ፈታለች። የምትኖረው በሳውዲ አረቢያ ነው። የሴት ልጅ እድሜ ስለማይጠይቅ እኔ እድሜያቸውን አልጠይቅም። ሴቶቹ ራሳችሁ ወንዶቹ በውስጥ ስለ እድሜ ታወራላችሁ። ቴንኪ። እሺ ጻፉ 05 መስፈርቷን የምታሟላ ወንድሜ ካለክ 05 ጻፍ። ሞዴሬተሮች ኢንቫይት ያደርጓል። እንደገባክ 10 እስከምቆጥር ቪዲዮ ካበራክ ትቀጥላለክ። 10 እስከምቆጥር ቪዲዮ ካላበራክ ሚዩት አድርጌ እነቅልሃለሁ። ሚዩት ማለት ደግሞ ደግመህ ኮመንት መጻፍ እና እዚህ ቤት መግባት አትችልም። ቴንኪ። 05 ዋጋችሁን አታቅሉ። ሴቶች የመረጣችሁትን ሰው የማግባት መብት አላችሁ። ዋጋችሁን አታቅሉ። ራሳችሁን ዝቅ አድርጋችሁ አትዩ። አውሮፓ የሚኖር ወንድ ማለት ምን ማለት ነው? አውሮፓ ስለኖረ ከባድ ለሷ ሊሆን የሚችለው ለምንድን ነው? የለም እንደዚህ አይነት ወንድ የምትሉት ለምሳሌ ምንድን ነው ከባድ ነገር የጠየቀችው? ምን ሚሊዮነር አላለች። የሬስቶራንት ባለቤት የሆቴል ባለቤት አላለች። ስራ ይኑረው ነው ያለችው። አውሮፓ የሚኖር አውሮፓ ሄዳ የመኖር ምኞት ስላላት ይህንን መስፈርት የሚያሟላ ካለ በራሷ ስለምትተማመን ይገባኛል ብላ ስለምታስብ አውሮፓ ሄዳ ነው መኖር የምትፈልገው። እዛ የሚኖር ካለ ራሷ አቅም አላት የመሄድ ጠይቄያታለሁ። ይህንን ራሷ የመሄድ አቅም ካላት ከሱ ገንዘብ ሳትጠይቅ በራሷ እሱ ያለበት ሀገር የመሄድ አቅም ካላት መብቷ ነው። ማንም ሰው የፈለገውን የመምረጥ መብት አለው። ይሄ መብት የሚመጣው ግን ኮንፊደንስ ሲኖራችሁ ነው። ዋጋችሁ ስታውቁ ነው። እኔ ምንም ነገር ይገባኛል ብላችሁ ስታስቡ ነው። ራሳችሁ ዝቅ አድርጋችሁ አትዩ። ምንም ነገር የመምረጥ መብት አላችሁ። አግብቶ መፍታት አይደለም የወለዳችሁ። ለምን አንድ ሰው ኢንቫይት አያደርግም? ሁለት ሞዴሬተር አንድ ላይ ኢንቫይት አያደርግ? ቤቲ እና ቤቲ ብቻ ናት ዛሬ ኢንቫይት የምታደርገው። ዛሬ የቤቲ ተራ ነው። እሺ ከሁለት አንዳቸው 10 እስከ ቁጥር ቪዲዮ ያበራ ሰው
ይቀጥላል ከኛ ጋር። 1 2 እኔ ነኝ። መስዬ ለምን ኢንቫይት አረግሽ? ማን አዞሽ? ቤቲ አስረክባሽ ሄዳ ነው። ታዲያ 2 ሰው በአንዴ ለምን አረግሽ? እሺ 1 2 3 ኦኬ ሌስኮ ሌላ ሰው የስ ኦኬ ተከታሽ ሄዳ ነው እኮ በአንዴ 2 ሰው አታርጊ ማሪ። አንድ ሰው ሳይነገር ሌላ ሰው ኢንቫይት አታርጊ። በአንድ ጊዜ አንድ ሰው ብቻ ነው ማስገባት የሚቻለው። ያንን ሰው 10 ቆጥሬ ሚዩት አርጌ ከነቀልኩት በኋላ ሁለተኛውን ሰው ታስገቢያለሽ። እንደዛ ነው ህጉ። ቴንክ ዩ መስዬ ፍቅር። እሺ የህይወት ኮድ 05 ነው። መስፈርቷ በእምነቱ የኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 43 የሆነ አውሮፓ አገር የሚኖር ጸይም መካከለኛ ቁመት ያለው መካከለኛ የሰውነት መጠን ያለው ስራ ያለው አግብቶ የፈታም ቢሆን ችግር የለውም። አንድ ልጅ ካለው ችግር የለውም። እሷም አግብታ ፈታለች። አንድ ልጅ አላት። የምትኖረው በሳዑዲ አረቢያ ነው። ወደ አውሮፓ ትሄዳለች በራሷ ወጪ። ሌትስ ጎ 05 መሄጃ ብር አላት በይ እኮ ብያለው። በእኔ ወጪ ልትመጣ ነው ብሎ እንዳይፈራ ግልጹን ተናግሬያለሁ። በአንተ ወጪ አትመጣም። ወደሃት ግን ከሳውዲ ወደ አውሮፓ እሷን ማምጫ ወጪ አሳስቦክ የማትጽፍ ከሆነ ኮድ በአንተ ወጪ ሳይሆን በራሷ ወጪ ወደ አንተ ያለህበት ትመጣለች። እናንተ ከተስማማችሁ ከተዋደዳችሁ፣ በውስጥ አውርታችሁ ከተዋደዳችሁ በራሷ ወጪ አንተ ያለህበት ሀገር ትመጣለች። ስለ ወጪ አታስብ። 05 እየጻፉ ነው እኮ ሞድ። ኧረ መስዬ ባክሽ ኢንቫይት አድርጊ ባክሽ። እሺ አንዋር 1 2 3 4 5 6 7 8 እሺ አንዋር እንኳን ደህና መጣህ ወንድሜ። እንዴ አንዋር መሐመድ ብሎ ክርስቲያን አለ እንዴ? ምን ጉድ ነክ ነቅይ ካለው ቻው አንዋር ወይኔ ግን በጓደኛው አካውንት ገብቶ ቢሆንስ አይቻልም። መሲ እሷ መስፈርቷ የኦርቶዶክስ እምነት ተከታይ ስለጠመጠመች ሙስሊም መስለው ከሆነ ለምን ጠመጠምሽ? ቪዲዮሽ ሚዩት ነሽ ማሪ። ከጠራች ብዬ ኦኬ እሺ እናትሽ ማዳም ቤት ስለምትሰራ ማዳም ከጠራቻት ምናምን ጠመጠመችኝ። ስራ ቦታ ጠምጥማ ስለምትሰራ ስለዚህ ሙስሊም መስላ ከሆነ ወንድሜ አማርኛ ማታነብ ከሆነ ስሟ ህይወት ነው የሚለው። ህይወት ወለየዋ ነው የሚለው። ሶ ህይወት ብሎ ሙስሊም አለ። አንተ ደግሞ አንዋር መሐመድ ሆኖ ክርስቲያን የለም። ሶ መስዬ ኢንቫይት ስታደርጊ ፕሊዝ ስማቸው የሙስሊም ከሆነ ኢንቫይት አታርጊያቸው። ናታኔም ተመልሶ መጣ። ኦኬ እንዲ አንተ ኢትዮጵያ አይደል እንዴ የምትኖረው? ናታኔም ቅድም እኮ ገብተክ ነበር ወንድሜ። ኢትዮጵያ ነው የምትኖረው አይደል? ናታኔም ቪዲዮ አብራ። እሺ መጀመሪያ የምናወራው በቪዲዮ ነው። ናታኔም ቪዲዮ አብራ። ቆይ እሱ ነክ አይደለክ የሚለው ልወቅ። ቪዲዮ አብራ። 1 2 3 4 አዎ እሺ ናታኔም ሚውትክን አብራ። አንተ ኢትዮጵያ አይደለ እንዴ የምትኖረው? ባለ 3 ሚሊዮን መኪና ባለቤት አይደለክ? ሚውትክን አብራ ወንድሜ፣ ሚውትክን አብራ። ህይወት ስነ ስርዓት ያዥ ማይትም ብሎ ካርጌን ምነቅሽ። ቆይ ባለ አውሮፓ አቅምታለው ኢትዮጵያ ናታኔም ኢትዮጵያ የምትመጣው ወደ አውሮፓ ፕሮሰስ ለማድረግ ነው። እሷ አውሮፓ ነው ሄዳ መኖር የምትፈልገው። አውሮፓ ያለ ባል ነው የምትፈልገው። አንተ የ3 ሚሊዮን መኪና ክንሽጠክ አውሮፓ የመሄድ አቅም ካለክ አይዶን ነው ህልሟ። አይ ገንዘብ ካለው አቅም ኢትዮጵያ አብረን እንኖራለን ስላለች ነው። ይቅርታ ገንዘብ ካለው እና ጥሩ ህይወት የሚያኖረኝ ከሆነ ኢትዮጵያን ቢሆን እኖራለሁ ብላለች። የስ ብላለች። አንተ በከልብህ ነው የምትሰማው። ማሻአላ። እሺ ስለዚህ ናታኔም ይኸውልሽ ኢትዮጵያ ውስጥ ነው የሚኖረው። የ3 ሚሊዮን ብር መኪና አለው፣ ጭነት መኪና እና ጥሩ ኑሮን ያኖርሻል። ምንት ያለሽ ህይወትዬ? ሚውትሽን አብሪ ህይወት። ያው ራስን ይፈጃል። በኋላ እኮ የፈለግሽው መምረጥ ትችያለሽ ብለሽኝ አውሮፓ ነው ብዬሻለሁ። አብዬ
እንዲህ ብለሻል እኮ ከሳውዲ እና ከዱባይ ከኢትዮጵያ ውጭ ስትኝ ኢትዮጵያ ማትፈልጊበት ምክንያት አስረጅኝ። ባል የምትፈልጊ ለጥቅም ነው ወይ ስልሽ ኢትዮጵያ ውስጥ ቢሆን ጥሩ ኑሮ የሚያኖረኝ ከሆነ ኢትዮጵያ ውስጥ ቢሆን እኖራለሁ፣ ግን እኔ ጥሩ ህይወት ነው የምፈልገው አልሽ። እሱ ደግሞ ባለ 3 ሚሊዮን ብር መኪና ባለቤት ነው፣ ጥሩ ህይወት ሊያኖርሽ ይችላል። ሶ ምንድን ነው አሁን ምክንያትሽ? እዚህ ጋር ግልጽ ነው መናገር። ልብሽ ከነገጠ ልብ ያለሽ አንቺ መሄድ ብር ካለሽ ምናምን ስትይ አዎ ምናምን አልኩሽ። እሺ አልሽ፣ ከኢትዮጵያ ተሰረዘ ማለት ነው። ስለዚህ ልብሽ አንቺ አውሮፓ ነው መኖር የሚፈልገው። ስለዚህ ናታኔ የ3 ሚሊዮን ብሯን መኪና ሽጣ ወደ አውሮፓ ይዛሃት ማትሄድ ከሆነ አውሮፓ ማትኖር ከሆነ አትፈልግም፣ ከአውሮፓ ውጭ ወደ ውጭ ብላለች እሷ። አንተ ሳቋ ምክር ቤት ነው። እሺ ምን ትላለህ? እሺ ሀውዬ እሺ የ3 ሚሊዮን ብር መኪናውን ሽጣ ከአውሮፓ ትሄዳላችሁ? እኔ አልሄድም። አይ ሌላ ሰው ትፈልግ። ጎበዝ፣ እንደዚህ ቆፍጠን ማለት በአቋም መስጠት አንበሳ ጎበዝ። ያንተ ተራ እኮ እዚህም እኮ ስትመጣ 1.5 ይዛ ነው እዚህም ስትመጣ እንጂ ባዶ እጇን መጣ እኔ ይዣት ልኖር አይደለም። ወንዱ ጎበዝ፣ ወንዱ 3 ሚሊዮን ካቀረበ ሴቷ 1.5 ማቅረብ አለባት አለ። ለምን? ሴት ልጅ የወንድ ግማሽ ስለሆነች ከእናንተ ከግራ ጎን ከቀኝ ተነቅለን ስለሆነ የተሰራ ነው። ግማሻችሁ ስለሆነ እናንተ 6 ሚሊዮን ካቀረባችሁ ለአንድ ትዳር እኛ 3 ሚሊዮን እናቀርባለን። እናንተ 3 ሚሊዮን ካቀረባችሁ እኛ 1.5 50% እናቀርባለን። ጥሩ ሀሳብ ነው። አንተ በጣም ዘመናዊ ነክ። በተራ ካስገብቼ እድርሃለሁ። እሺ ይመች። እሺ እኮ በተራክ ስትገባ ነው ተራክ ላይ። እሺ አሁን የህይወት ተራ ነው። ኦኬ ህይወትዬ፣ ይኸውልሽ ወንድ 100% አይደለም የሚያቀርበው። ሰምተሻላ? ወንዱ 100% ሲያመጣ ሴቷ 50%። ወንዱ 10 ሚሊዮን ይዞ ከመጣ ወደ ትዳር ሴቷ 5 ሚሊዮን። ወንዱ 4 ሚሊዮን ይዞ ከመጣ ሴቷ 2 ሚሊዮን። ተመስገን፣ ከነሱ እኩል አይጠበቅብንም። ቢያንስ እኛ ግማሽ ነው የምናቀርበው። ገብቶሻል? ምክንያቱም ወንዶቹ ራሱ ባነዋል። እንደ ድሮ ሙሉን ከነሱ ቀረ። የድሮ ወንዶች የዋሆች ናቸው። ሙሉ ጣጣ እነሱ ነበር የሚችሉት። ሴቷ ሴትነቷን ብቻ ነበር ይዛ የምትመጣው ድሮ። አሁን ሴቷን ማዋጣት አለባት ለትዳሯ። ገባሽ? እነዚህ የድሮ ወንዶች ሞኞቹ ቀርተዋል፣ ባነዋል። አሁን ምን አንቺስ ምን ይዘሻል ይልሻል። ይህን አርግልኝ ስትይው አንቺስ ምን አመጣሽ፣ አንቺስ ምን ታዋጫለሽ ይልሻል። ገባሽ? ቢያንስ እኔ ይህን ካመጣው አንቺ ደግሞ የሆነች ነገር አምጪ ይልሻል። እንደ ድሮ ሴትነትና ሙያ ብቻ ይዞ መግባት ድሮ ቀረ። ገባችሁ? አሁን ብልጥ ሆነዋል ወንዶቹ፣ እንደ ድሮ ሞኝ አይደሉም። ስለዚህ ሴቶች የሆነ ነገር ያዙ። ወደ ትዳር ከመግባታችሁ በፊት የሆነች ነገር ያዙ። ቢያንስ ስራ ይኖራችሁ ገቢ። ኦኬ በቃ ቆሜ መቅረቴ ነው። ለምን ሰነፍ ነሽ? ተኝተሽ ነው የምትበይው? አትሰሪም? ለምንድነው ቆመሽ የምትቀሪው? ይኸው አንዷ በቃ ቆሜ መቅረቴ ነው አለች። ለምን ስራ የለሽም? ስራ ፈልጊ፣ ስሪ። እንደ ድሮ ወንድ ቁጭ አርጎ መቀለብ የለም። ወንዶች ባነዋል፣ ቁጭ አርጎ አይቀልቡም። ሴቷም ወታ ሰርታ ለቤቷ የሆነ ነገር ታዋጣ ብለዋል። በቃ እነሱ ሴት ቁጭ አርጎ መቀለብ መሯቸዋል። በቃ ታዋጫለሽ። የለንም አቡ ሰላምዬ፣ ግዴታ ፈልጊ ስራ። ጋዜጣ ላይ፣ ፌስቡክ ላይ፣ አስፋልት ላይ የተለጠፈ ስራ ፈልጊ። ሴት ስለሆንሽ ብቻ ሴትነቴን ሰጥቻለሁ እና ቁጭ ብዬ እበላለሁ የለም። ልጅሽን ዴይኬር፣ ልጅ ከወለድሽ ራሱ ልጅሽን ዴይኬር ታስገቢና ትሰሪያለሽ ስራ። ሰበብ የለም ከዚህ በኋላ። ሴትነት ላለመስራት ምክንያት ሊሆን አይችልም። ሙሉ ጤነኛ ነሽ፣ ሰርተሽ ታዋጫለሽ። አትሊስት እኮ የሚካብሽን የምትዘንጭበትን እና የሰራተኛ ደሞዝ ከቻልሽ ባልሽን አገዝሽ ማለት ነው። ለባልሽ ፀጉር ቤት ልሄድ ነው ይህን አምጣ ከምትል፣ የሰራተኛዋ ደሞዝ ደርሷል ከምትል፣ የልጁ ዴይኬር ወይ የሰራተኛ ትከፍያለሽ። ገባሽ? የሆነ ነገር ሼር አደረግሽ ማለት በኩራት የረፍሽ እናፍተሽ ትኖሪያለሽ ቤቱ በኩራት። እሺ ቢኒያም ቪዲዮ አብራ 2 ደቂቃ ነው ያላት ጋይ ስትወጣ ነው ህይወት 2 ደቂቃ። ቢኒያም አውሮፓ ነው የምትኖረው። ሚዩት ነክ ወንድሜ፣ እንትኑን አጥፍ፣ አብራው ማይኩን አብራው። ሰላም ወንድሜ፣ እንዴት ነህ? ሰላም፣ እንዴት ናችሁ? ሰላም ናችሁ?
አለን። እሺ የህይወትን መስፈርት ታሟላለህ ወንድሜ? እንደገና በሰማ ደስ ይለኛል። እሺ ላንብብልህ። የህይወት መስፈርት በእምነቱ የኦርቶዶክስ እምነት ተከታይ የሆነ ኦርቶዶክስ ነክ? ኦኬ ጥሩ። እድሜው ከ35 በላይ ነክ? 35 ሞልቶሃል? አልሞላኝም። እሺ ዋናው ግን ከእድሜው በላይ እድሜውን ዲስካውንት ልታረግ ትችላለች፣ ችግር የለም። በእድሜ ትደራደራላችሁ። ግን አውሮፓ የሚኖር ነው የምትፈልገው? አውሮፓ ነው የምትኖረው አንተ? ኢትዮጵያ? ውይ እሷ ከአውሮፓ ውጭ ወደ ውጭ ብላለች። አውሮፓ ሄጄ ልሙት ብላለች። ብሞትም አስክሬኔ አውሮፓ ይቀበር ብላለች። አውሮፓ መሄድ ነው የምትፈልገው። አውሮፓ ያለ ባል የምትፈልግበት ምክንያት አውሮፓ እንዲወስዳት ሳይሆን ራሷ በራሷ ወጪ አውሮፓ ትሄዳለች። ግን አውሮፓ ውስጥ መኖር ስለምትፈልግ በኋላ ኢትዮጵያ ውስጥ ያለ ወንድ ጠብሼ ውሰጂኝ ቢለኝስ፣ ካመጣሁት በኋላ ቢሸመጥጠኝስ ብላ ስለምታስብ አውሮፓ የሚኖር ባል ነው የምትፈልገው። አም ሶሪ ወንድሜ። የራስክን መስፈርት ታስመዘግባለህ በተራ ሀገር። እሺ ብዬ እሺ ወንድሜ። ህይወት ሰዓት ሻልቋል። 10 ደቂቃ ሻልቋል። ከ50 ነው የገባሽው። 7 ሰዓት ከ50 ነው የገባሽው። አሁን 8 ሰዓት ሆኗል። እንደ ሲናንቺም በሌላ ቀን እድልሽን ትሞክሪያለሽ። እሺ አቡዬ፣ በዚህ አጋጣሚ በጣም ነው የምወድሽ፣ በጣም ነው የምከታተልሽ። ፈጣሪ ይደልሽ። ቴንኪ። እሺ ትዳር ፈላጊ ነኝ ብላችሁ ጻፉ። ህጉን ማታ